እኔ እኔ ልናገር የእውነት ሁሉም የየራሱ ከበስተጀርባ የሆነ ነገር አለው። በጣም ብዙ ሰዎች ይመክሩኛል፣ ተው ትታመማለህ፣ የጤና ችግር ይፈጥርብሃል ይሉኛል። አዎ አዎ፣ በጣም በሚገባ የጤና ችግር ይፈጥርብኛል። እየሆነ ያሉት ኖርማል አይደሉም። በእኔ ፊዚካሊም ሆነ ሜንታሊም ሆነ ሳይኮሎጂካሊም በተፈጥሮ የሚመጡ የሚከሰቱ ነገሮች አሉ። ሂስ ላይፍህም ትክክል ላይሆን ይችላል። እኔ አንድም ነገር ከሶሻል ሚዲያ የማገኘው ነገር የለም በእርግጥ እውነት ለመናገር። ሆኖም ግን በህዝብ ላይ በየትኛውም በኦሮሞም በአማራም በትግሬም በወላይታም በቤንሻንጉልም በኢትዮጵያዊ ላይ ኢትዮጵያዊ ያልሆነ እንደ ሰው ልጅ በሁለት እግሩ የሚሄድ የሚያስብ እንስሳም ቢሆን ክፉ እንዲነካው አልፈልግም። ዛትስ ማይ ፖይንት። ማንኛውም ሰው ክፉ እንዲነካው አልፈልግም። በተቻለ እንደ አንድ የኢትዮጵያ ኦርቶዶክስ እምነት ተከታይ፣ እንደ አንድ ክርስቲያን፣ እንደ አንድ ኢየሱስ ክርስቶስን የሚያምል እንደ አንድ ድንግል አማላጇን እንደሚቀበል ሰው ለሰው ልጆች ሰላም አስባለሁ። ዛትስ ማይ ፖይንት። በቃ ግን ሀቅና እውነት ካለኝ ያን ነገር ዋጋ ቢያስከፍለኝም በተፈጥሮ የዛ ጋ ንቄ የሚያስ ችግር አለብኛ። እንግዲህ ስተት ከሆነ አላቅም፣ እውነት ለመናገር ያስተት ከሆነ አላቅም። እና በዛ መስመር ነው የሚሄደው። የምታስቡልኝ ሰዎች አላችሁ። የኔን ደካማ ጎን፣ የኔን መጠቃት፣ የኔን መውደቅ የምትፈልጉ በጣም በርከት ያላችሁ ሰዎች አላችሁ። እኔ ማንንም ምጠላው፣ ማንንም ለማጥቃት የምፈልገው፣ በማንም ሬሳና በማንም ደም ላይ በማንኛውም ሰው ላይ ለመጠቀም የምፈልግ ሰው አይደለሁም፣ አልፈልግም። እግዚአብሔር ይመስገን ጤና ሰጥቶኛል። ሰርቼ ማግኘት የምችል ከራሴ አልፎ አቅሜ በሚችለው ለሰዎች መድረስ የምችል ሰው ነኝ። እያስተባበልኩ ምናምን አይደለም። በላይፍ አጋጣሚ ብዙ ፈተናዎች ያጋጥማሉ። እነሱን ተሻግሮ መሄድ ነው። ማንም እንዲጠቃ አልፈልግም። የሀሳብ ልዩነት በእውቀት የበለጠ ሰው ያንን በእውቀት ያለውን ይዞ ሄዶ አሸናፊ እንዲሆን ጥረት አድርጋለሁ። ለማንኛውም ይሄ ነው የኔ ፖይንቴ። ወፏ እያየችን አይገርም? በዚሁ መስኮት መልእክቱ እና የመድኃኒዓለም ቁጣ እንደች ለማለት እና ምንድን ነው ለጎጠኞች ነው መልእክት ማስተላለፍ የምፈልገው። ለጎጠኞች ነው እንግዲህ ድምፄን ወፍ ሰምቶኝ ቁጭ ብሏል። እና ለጎጠኞች ማስተላለፍ የምፈልገው መልእክት ምንድን ነው? አይኖ የአማራ ሕዝብ መከራ ተደቅኖበታል። የአማራ ሕዝብን ጠላት አድርገው ጽፎ ያስቀመጧሉ። የአማራ ሕዝብ መጥፋት አለበት ብለው የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ሙስሊም በተለይ ስፔሲፊክ ተደርጎ የአማራ ሙስሊሞች ከሁሉም አቅጣጫ መወገድ አለባቸው። የአማራ ሕዝብ ላይ በጠላትነት የተነሳ 4 ኪሎ ቤተ መንግስት የተቀመጠ አውሬ ስርዓት አለ። ግለሰቦች ሊድ የሚያደርጉ ስርዓት አለ። ያንን ስርዓት እንደሚፈጥረው እቃወማለሁ። ተፈጥሮ ነው። ምን ላድርገው? ስለ እውነት እያዩ እየተመለከቱ አውቀው ኢግኖር የሚያደርጉ ሰዎች ካሉ እኔ እሱ አይመቸኝም። ከእሱ አልተሰፋሁማ። አይገርምም? እኔ እሱ አይደለሁም። እኔ ሌላ ሰው ነኝ። ይሄ ጻድቅ ነኝ ምናምን እያልኩ አይደለም። በጣም ብዙ ደካማ ብዙ ጉድለቶች አሉብኝ። ያን እያልኩም እየተናገርኩ አይደለም። ግን የሚሆነው ያሳዝናል። የሚፈጠረው ሴተኛ አዳሪነቱ አዲስ አበባ ከተማ ላይ የትግሬ ሴት፣ የአማራ ሴቶች፣ የኦሮሞ ሴቶች በጣም በርከት ያሉ ሴተኛ አዳሪዎች አዲስ አበባ ሞልተውታል። የኑሮ ውድነቱ አማራ፣ ትግሬ፣ ጋምቤላ፣ ቤንሻንጉል ሀገሪቱ ጦርነት ላይ እስካለች ድረስ በየትኛውም አቅጣጫ አንዱ በድሮ ቢመታም አንዱ በኑሮ ውድነት፣ አንዱ በሃይማኖት ድርቀት፣ አንዱ በዋልጌ ሰዎች ዋጋ ይከፍላል። ስርዓት አልበኝነት ሀገሪቷ ውስጥ እስካለ ድረስ እያንዳንዱ ዋጋ ይከፍላል። በዚህ እርግጠኛ ሆኑ። ወዴትም አቅጣጫ መሮጥም መሄድም አያስፈልግም። ዋጋ ትከፍላላችሁ። ስለዚህ እንደ ኢትዮጵያ ከእውነት ጎን እንቁም ነው። አማራ ነኝ ስል ብሔርተኛ ነኝ እያለ የሚያፏጭ በጎጠኝነት ካምፕ የሚከማች የመሃይማንና የደም ነጋዴ ብሏል እስክንድር ነጋ። የደም ነጋዴ ሀሳብ ያላቸው ሰዎችን አልቀበልም። ጎንደሬ ነኝ፣ ጎጃሜ ነኝ፣ ሸዋ ነኝ፣ ወሎ ነኝ ምናምን የሚሉ ጠበው በጣም ጠባቦች ያነሱ ሰዎች ጋር ከነሱ ጋር አልደመርም፣ አልስማማም። ሀሳባቸውን ነው። ሰውነታቸውን ነገ የሚከፍሉትን ዋጋ ለነሱ ነው፣ ለጠላይ አይደለም። አልስማማም። እኔ ሀሳቤ አይደለም፣ እኔን አይገዛኝም። እኔን የሚገዛኝ ሰውነት ነው። አዎ ስፔሲፊክ ተደርጎ የአማራ ሕዝብ ላይ ጄኖሳይድ ሲፈጸም ተመልክቻለሁ። ከወለጋ መጥተው ቁጭ ብዬ ያስታመምኳቸው ቁስላቸውን ጠርጌ ያየኋቸው እኔ ነኝ። ጸበል ሄጄ የተመለከትኳቸው እንዳይወልዱ የተደረጉ ሴቶችን አይቻለሁ።
በኢትዮጵያ ኦርቶዶክስ ቤተክርስቲያን በየገዳሙ ኦሮሚያ ክልል በየገዳሙ ገብቼ የሚፈጸሙትን ግፍና በደሎች እያንዳንዱ ተመልክቻለሁ። የኦሮሞ ህዝብ እያልኩ አይደለም። ስርዓት በህዝቦች ላይ ተጠቅመው ጥቂት ዋልጌዎች በሰፊው ህዝብ በመጠቀም ህዝቡ ዋጋ ለማስከፈል ተነስተዋል የሚል አቋም አለኝ። ይሄንን ነው የምንቃወመው። ይሄ ትክክል አይደለም ነው። እኔ ለኦሮሞ ህዝብ ጥላቻ የለብኝም። የኦሮሞን ህዝብ እወዳለሁ። ምን አደረገኝ? የኦሮሞ ህዝብ ዋጋ እየከፈለ ነው። እንደ አማራ ሴት ሁሉ የኦሮሞ ሴተኛ አዳሪ አዲስ አበባ ላይ አለ። እንደ ትግሬ ሴት ሁሉ የጉራጌ ሴተኛ አዳሪ አዲስ አበባ ላይ አለ። ዛትስ ኖት ኖርማል አይደለም። ያ ነገር ሊቀየር የሚችለው የሐሳብ የበላይነት ሲመጣ ነው። በሐሳብ የበላይነት እንመን የሚል መልእክት አለኝ። እኔ ለጎጠኞች የማስተላልፈው መልእክት በተለይ የአማራ ህዝብ ሊድን የሚችለው ከመጣበት አደጋ የጎጠኞችን ማጥፋት ሲቻል ነው። መጀመሪያ ጎጠኞች ራሳቸውን ለአማራ ህዝብ የሚያስቡ ከሆነ በአማራ ህዝብ ላይ የመጣውን ጄኖሳይድ መቋቋም የሚቻለው እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ፣ እኔ ወሎዬ ነኝ፣ እኔ ሸዋ ነኝ የሚል ይሄ ያፍ ጡንቻ ለማንትን ለማለት አፋቸውን የሚከፍቱ ሰዎች አይደሉም። አዎ ጎጃሜ ነኝ፣ አዎ ጎንደሬ ነኝ፣ አዎ ወሎዬ ነኝ፣ አዎ ሸዋ ነኝ፣ ሁሉንም እወዳለሁ፣ በባህላቸው እጨፍራለሁ፣ ደንሳለሁ። እግዚአብሔር ብሎ አማራ ሴት አገባው እንጂ እግዚአብሔር ብሎ ከአማራ ፍጥረት ሰጠኝ እንጂ መወዳት ካገኘው ከኦሮሞም ሴት እወልዳለሁ፣ ከጋምቤላም ከቤንሻንጉልም። ዋናው ፍቅር ነው። ዳዝንት ማተር። ተዋልደው የሚኖሩ አሉ አይደለም። በጎጥ ተቧድነ ጎጃምና ጎንደር ብለን ልትባላ ቀርቶ አይደለም ልትባላ አሁን እንደሚባሉት የስርዓት የፖለቲካ መጠቀሚያ የሆኑ ሰዎች እኔ ጎጃሜ ነኝ እኔ ጎንደሬ ነኝ በሚለው አካሄድ የአማራን አንድነት አፍርሰው አማራ የሚባለውን ማህበረሰብ ከምድረ ገጽ ለማጥፋት መጠቀሚያ ሆነዋል። ወይ ደግሞ ለስርዓቱ ነው የሚሰሩት የሚለውን ነገር አስጨብጠው እየነገሩን ነው። የጎንደር ጥላቻ፣ የጎጃም ጥላቻ፣ የሸዋ ጥላቻ፣ የወሎ ጥላቻ ያለዋል። እንደነሱ ሰዎች እነሱ ብሔራቸውን ወይ ደግሞ ራሳቸውን የሚጠላ ሰው አይቼን ተመልክቼ ማላቅም። ይሄ ነገር መወገድ አለበት፣ ይሄ ነገር መቅረት አለበት የሚል የራሴ ምልከታን አስቀምጣለሁ። በዛ ደረጃ እየተናገርኩ ሄዳለሁ። በዛ ደረጃ ይሄ ትክክል አይደለም፣ ይሄ ኖርማል አይደለም እያልኩ እያስቀመጥኩ ነው የምሄደውና ቀዝቀዝ ብዬ የምናገረው ውስጤን ቁጥርጥር አድርጌ የምናገረው እያንዳንዱ ጩኸትማ ለምደነዋል። ዋልጌነት፣ ብልግናነት፣ ይሄ ሶሻል ሚዲያ ላይ በሚፈጸሙ ነገሮች እየሆኑ ያሉትን ነገሮች በሙሉ አይተናል፣ ተመልክተናል። ምንም ጠብ ያደረግነው የለም። የሬሳ ምርታችን ተከማቸ። በኤርፖርት በካርጎ በኩል የሚወጣ የሬሳ ምርት ኢትዮጵያዊ ነው። ከተለያየ ዓለም ላይ በሀገር ውስጥ በየክፍለ ሀገሩ የህዝብ የአማራ፣ የኦሮሞ፣ የጋምቤላ ሳትለው ዋጋ ይከፍላል። ስርዓት አልበኝነት በሀገሪቷ እየመጣ ነው። ሶሻል ሚዲያ ላይ ያለው መንግስታችንም ምድር ላይ ያለው መንግስታችንም ስለ ህዝብ ደም መፍሰስ ምንም የሚሰማቸው ሆኖ አላገኘዋቸውም። እኛ ይሰማን እንወቅ፣ ስለ እውነት እንቁም። የሐሳብ የበላይነት ማለት ጠላትነት አይደለም። የሐሳብ የበላይነት አንድ ሐሳብን ይወልዳል። ያንን አድርገን መሄዳለን። የሰለጠነውን መንገድ እንከተል። ይሄ ጎጠኝነት እሳቤ ያላቸው በርከት ያሉ የአማራን ህዝብ ትግል የሚጎትቱ ከስርዓቱ ጋር የሚደረገውን ፋኖ የሚያደርገውን ትግል እደግፋለሁ። ስርዓቱን አልደግፈውም። ስርዓቱ በሐሳብ የበላይነት የሚያምን አይደለም። በሐሳብ የበላይነት አምኖ ስርዓት የሚስ ከሆነ ስርዓቱንም አልደግፍበት ምንም ምክንያት የለም። እዚህ ደግሞ መተህ ፋኖ ውስጥ ገብተህ ጎጃም፣ ወሎ፣ ሸዋ ምናምን ብሎ የሚሞላፈጥ ፋኖ ካለ የሚሞላፈጥ መሪ ካለ ለህዝቡ የሚጠቅመው የትኛውን ነው የሚል የማየት አቅም አለኝ በየሁሉም አቅጣጫ። አብይ አህመድ እኔ ኦሮሞ ስለሆነ ጠላቴ አይደለም። ዝናሽ ታያቸው አማራ ስለሆነች ወይም ደግሞ የእሱ ሚስት ጠላቴ አይደለችም። ሐሳቧ ምንድን ነው፣ ምን እየፈጸመች ነው ያለችው የሚለውን ያንን ብድግ አድርጌ እነግራታለሁ፣ አስቀምጥላታለሁ። ዝልፊያም አይደለም። ይሄ እየተፈጸመ ነው፣ ይሄን ደግሞ የምትፈጽሙት እናንተ ናቸው የሚለውን አስቀምጣለሁና በጣም ጎጠኞች የእውቀት አልባ ማነስ ያለባቸው ህዝባቸውን ዋጋ እያስከፈሉ በህዝባቸው ላይ እየሸቀጡ እየነገዱ ነው። በጣም ዋጋ እየተከፈለ ነው። ደም እየፈሰሰ ነው። የሃይማኖት ስርዓት አልበኝነት ውስጥ በሃይማኖት ጽም ሃይማኖት እያልኩ ሳይሆን በሃይማኖት ውስጥ የገቡ የካሬውን ደግሞ ስርዓት አልበኝነቱን ከፍ አድርገው ማውጣት የሚፈልጉ ቤተክርስቲያኑንም መስጊዱንም ማጥፋት የሚፈልጉ ማህበረሰቡንም ባልሆነ አቅጣጫ መምራት የሚፈልጉ ስርዓት አልበኝነት በሚፈሰው ደም መሸቀጥ የሚፈልጉ ሰዎች ህዝባቸውን ዋጋ እንዳያስከፍሉ መጠንቀቅና ማወቅ መቻል አለብን የሚል እምነት አለኝ። ዛትስ ማይ ፖይንት። በቃ እያንዳንዱ ለሚያደርገውና ለሚያስተላልፈው መልእክት ዋጋ የሚከፍልበትን ስርዓት መገንባት መቻል አለብን። እያንዳንዳችን ስርዓት አልበኝነትን የምናስፋፋ ከሆነ ለስርዓት አልበኝነታችን ከምድርም ዋጋ ከፍለን መሄድ መቻል አለብን። ይህንን ስርዓት አልበኝነትን ህግ የሚያስከብር የሰው ልጆች በሰላም የሚኖሩበትን ሀገር የሚፈጥር በየትኛውም አቅጣጫ ኃይል ደግፋለሁ።
ይሄንን አደርጋለሁ ብሎ የተነሳው ኃይል ያደርጋል ብዬ ፋኖን ደግፍ ያለው የአማራ ህዝብ መከራ መጥቶበታል። ከአማራ ህዝብ ጎኔ አማራ ነኝ። ጄኖሳይዱን እቃወማለሁ። ድል ለንጹሐን።